ብርሃን ባንክ ዘመናዊ ቀልጣፋና ምቹ አገልግሎቱን በተሻለ ቅርበት ለውድ ደንበኞቹ ማቅረቡን በመቀጠል የሞባይል ባንኪንግ አገልግሎት ተጠቃሚ እንድትሆኑ በአክብሮት ይጋብዛል። በዚህ አገልግሎትም ደንበኞች የሞባይል ስልካቸውን ብቻ በመጠቀም የሂሳብ እንቅስቃሴያቸውን ማወቅ፣ አጭር የሂሳብ መግለጫ መጠየቅ፣ የቼክ ደብተር ማዘዝ፣ የቼክ ክፍያ መረጃ መከታተል፣ የውጭ ምንዛሬ ተመን ማወቅ፣ ከአንዱ ሂሳብ ወደ ሌላ ሂሳብ ገንዘብ ማስተላለፍ፣ ቋሚ ክፍያ ትዕዛዝ መስጠት፣ የብድር ክፍያዎችን መፈጸም ይችላሉ። በዚህ አጋጣሚም የብርሃን ካርዶን በመጠቀም በሽያጭ ማዕከል ማሽን ፖስ ለግብይቶ ክፍያውን መፈጸም እንደሚችሉ ብርሃን ሲያበስራችሁ በታላቅ ደስታ ነው። በጊዜና በቦታ ያልተገደበ ምቾትና ዘመናዊነትን ያነገበ አገልግሎት ተጠቃሚ ስናደርገው ደስ ይለናል። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን። ተመልሰናል አድማጮቻችን። የአውሮፓ ሻምፒዮንስ ሊግ ጨዋታዎችን እያነሳን ነው የምንገኘው። የአርሰናልን ጉዳይ እንመልከት። ዛሬ ምሽት አርሰናልም ጨዋታውን ያደርጋል ከአልማቲያ ጋር። በጣም ቀላል ጨዋታ ነው። የአርሰናል ብዙ ሮቴት የሚያደርግበት ጨዋታ ይሆናል ተብሎ ይጠበቃል። ግን አዲስ ታሪክ ሊሰራ የሚችልበት ጨዋታ ነውና እንመልከት። ልክ ነው። ከካይራት አልማቲ ጋር የሚደረግ ጨዋታ ነው። ለአርሰናል ቀላል ጨዋታ ይሆናል ተብሎ ይጠበቃል። ግን ቀላልም ባይሆን ፕሬሸር የሌለው ጨዋታ ነው። ከ1 እስከ 2 ባለው ስፍራ ኦልሞስት ከ1 እስከ 2 ባለው ቦታ ማጠናቀቁን አረጋግጧል። በቻምፒየንስ ሊግ ያለው ሪከርድ በጣም አስደናቂ ነው። 7 ጨዋታ አድርጓል፣ 7 ጨዋታ አሸንፏል እና 20 ጎሎች አስቆጥሯል። 2 ጎሎች ብቻ ነው የተቆጠሩበት ብቻ ሳይሆን በዚህ ጉዞ ውስጥ አንዳንድ ከባባድ ቡድኖች አግኝቷል። አትሌቲኮ ማድሪድን ገጥሟል፣ ኢንተር ሚላንን ኢንተር ሜዳ ላይ ገጥሟል፣ ባየር ሚኒክን ገጥሟል። እነዚህን ቡድኖች ገጥሞ 10 ጎሎች እነዚህ ቡድኖች ላይ አስቆጥሯል። ይሄ በቀጥታ ከስፔስ ጋር የሚገናኝ ነው። በፕሪሚየር ሊግ የማያገኘውን ስፔስ ትልልቆቹ ቡድኖች ሚኒክ ወደ ኤምሬት ሲመጣ ሚኒክ አርሰናልን ለማጥቃት ነው የሚመጣው እና ሰፊ ስፔስ ያገኛል አርሰናል። የፕሪሚየር ሊግ ቡድኖች የማይሰጡትን ስፔስ፣ ይህንን በተመለከተ ትላንት ሰፊ ዲስከሽን ስለነበረን ብዙ አልሄድበትም። ግን አንዳንዱ ነገር ወደ ሴት ፒስ የሚወስድሽ ስፔስ ማጣት ኮምፕሊትሊ ያ ስፔስ የለም። እያንዳንዱ አንድ ባለፈው ትላንት ያነሳሁት አንደኛው ነጥብ ምንድን ነበር መሰለሽ መሳ በቻምፒየንስ ሊግ በፕሪሚየር ሊግ እያንዳንዱ ቡድን ከ19 ቡድን 17ቱ በሌላ በማንም ቡድን አድርጎት የማያውቀውን ከአርሰናል ጋር አድርጎታል። የበለጠ በዲፐር ብሎክ ይከላከል ነበር። ከ19 ቡድን 17 ከሊድስ እና ከብራይተን በስተቀር ሁሉም ቡድን የጓርዲዮላ ሲቲ በአቬሬጅ በዚህ ውድድር ዘመን ከሚከላከልበት ዲስታንስ በ11 ሜትር ዲፕ ነው የተከላከለው። ቻምፒየንስ ሊግ ሌላ አይነት ውድድር ነው። ምናልባት የምድብም ማነው ገና ኖክአውትም ባለመሆኑ ምክንያት ቡድኖች ወደ ሁለተኛው ዙር የሚያልፉበት ብዙ እድል ስላላቸውም ሊሆን ይችላል እንደዚህ አይነት ኮንሰርቫቲቭ መከላከል የማናየው እና ብዙ ጎል ያስቆጥራል። በቻምፒየንስ ሊግ በ7 ጨዋታ 20 ጎል አስቆጥሯል። ይሄ በቀጥታ ከውድድሩ ባህሪ ጋር የሚገናኝ ሳይሆን አይቀርም። የኔ ግምት እንደዛ ነው። ትልልቅ ቡድኖች ናቸው እነዚህ። ቡንደስሊጋን በ8 ነጥብ ልዩነት እየመራ ያለ በሴሪያ ኮምፎርታብል የሆነ መሪነት ላይ ያለ ኢቨን ከአርሰናል ሽንፈት በኋላ 6 ምናምን ጎል አስቆጥሮ ያሸነፈ ነው አይደለም ኢንተር። አትሌቲኮ ማድሪድ ሬጉላር የቶፕ 3 ቡድን ነው ስፔን ውስጥ፣ ሶስተኛው የስፔን ትልቅ ቡድን ልበሉ እና ሲሞኔ ነው አሰልጣኛቸው። እና ቻምፒየንስ ሊግ ከፕሪሚየር ሊግ ይልቅ የአርሰናልን ሌላ ጨዋታ የምታይበት አይነት ነው። የበለጠ ክሬቲቭ የሆነ የበለጠ ጎል የሚያስቆጥርበት የኦፕን ፕሌይ ጎል ማስቆጠር ጉዳይ ለምሳሌ አጀንዳ ነበር። ተጠይቋል ነገሩ ተጠይቆ ነበር ትላንትና በክፍት ጨዋታ ለምሳሌ ጎል ብዙ ጎል አታስቆጥሩ ለምንድን ነው? አዎ ግን ብዙ ጎል ካስቆጠረው ግን በ3 ነው አይደል የምናንሰው? ቁም ነገሩ ጎል ማስቆጠር ነው አይደል? በ3 ጎል የምናንሰው ባስቆጠር ነው የጎል መጠን። እንደ ፐርስፔክቲቫችሁ ነው እንግዲህ እሱ እንደናንተ አስተያየት ነው። ግን በ3 ጎል ያነሰ ነው ብዙ ጎል አስቆጠረ ከሚባለው ከእንግሊዝ ቤስቱ ጎል አስቆጣሪ ቡድን የምናንሰው። እሱ ያን ያህል ድራማዊ ነው ወይ? ኮንቴክስቱ የተለያየ ነው። ለምሳሌ ጠያቂ የጠየቁት ሳካ 13 ጎል ላይ ጎል አላስቆጠረም፣ 13 ጨዋታ ላይ ጎል አላስቆጠረም። ዮኬሬሽ ባለፉት 9 ጨዋታዎች አንድ የፍጹም ቅጣት ምት ጎል ነው ያስቆጠረው። ትሮሳር ባለፉት 11 ጨዋታዎች 1 ጎል ነው ያስቆጠረው። ማዱዌኬ ወደ አርሰናል ከመጣ በኋላ የፕሪሚየር ሊግ ጎል አላስቆጠረም። ወደ ጋርዳን ሁሉም የአርሰናል የማጥቃት ተጫዋቾች ጎሎች እያስቆጠሩ አይደለም ተብሎም ተጠይቆ ነበር አርቴታ ከዚህ ጨዋታ በፊት። ያው ከሲቲ ከዩናይትድ ሽንፈት በኋላ ያ ደግሞ በጣም ብዙ አስተያየት ያሰጠ አርሰናልን በተመለከተ ብዙ አስተያየት ያሰጠ ጨዋታ መሆኑ የታወቀ ነው መቼስ እና እነዛንም በተመለከተ መልስ ሰጥቷል። ያው የእያንዳንዱን ተጫዋች ኢንዲቪጁዋል ሁኔታ ማየት ያስፈልጋል። ለምንድን ነው እንደዛ የሆነው የሚለው ለምሳሌ እሱ ባይለውም ለምሳሌ ብሩኖ ፈርናንዴዝ የዚህ ውድድር ዘመን ኤክስፔክትድ አሲስት 5.4 ነው ያለው። አክቹዋል አሲስት 10
የቡካዮ ሳካ ኤክስፔክትድ አሲስት 5.1 ነው። ኦልሞስት እኩል ነው ከብሩኖ ጋር። የቡካዮ ሳካ አክቹዋል አሲስት 3 ነው። በቀጥታ ከፊኒሽንግ ጋር የሚገናኙ። ለዚህ ነው ለእኔ ከአሲስት ይልቅ ብሩኖ ሌላ ብዙ ማደንቅባቸው ችሎታዎች አሉ በቀጥታ አሲስት ከሚለው ይልቅ። ምክንያቱም አሲስት በፈጻሚው ላይ ዲፔንደንት ነው። በፈጻሚው ላይ ዲፔንደንት ሀፍ ቻንስ ሰተሹ ጎል የሚያደርገው ተጫዋች ይኖር ይሆናል። ግልጽ የጎል እድል ሰተሹ የሚያባከን ተጫዋች ሊኖር ይችላል። እና አንዳንዱ ነገር ከግርድፍ ከቶፕ ላይን ስታቶች ውጭ ያሉ ሌሎች ዝርዝር ጉዳዮችን ማየት የሚጠይቅ ነው። ኢንዲቪጁዋል ተጫዋቾችን በተመለከተ ማየት የሚጠይቅ ነው የሚል አስተያየት ሰጥቷል። ያውና ናሬቲቭም አለ። ፎደን ባለፈው 10 ጨዋታ ጎል አላስቆጠረም ወይ? ሃላንድ በ9 ጨዋታ አንድ የፍጹም ቅጣት ምት ጎል ነው ያስቆጠረው። ዶኩ ጎል ካስቆጠረ ስንት ጊዜ እንደሆነው እንጃ፣ ብዙ ጊዜ ሆኖታል የሚሉ ደግሞ አስተያየት የሚሰጡ የአርሰናል ደጋፊዎችም ታያለች። ኤኒዌይ ዛሬ ከአርሰናል ጋር ካይራት አልማቲ ነው የሚጫወተው። ትልቅ ጨዋታ አይደለም፣ ግን ለአርሰናል የሆነ ቴንሽን ዲፊውዝ የሚያደርግበት ጨዋታ ይመስለኛል። ከሊድስ ጋር ነው የሚጫወተው። 3 የፕሪሚየር ሊግ ጨዋታ ላይ ቡድኑ ጨዋታ አላሸነፈም እና ይሄ በተለይ የኦፕን ፕሌይ ቻንስ ክሬሽን ተገቢ አስተያየት ይመስለኛል። የጎል እድል እንደፈለገ በክፍት ጨዋታ ይመፍጠር፣ ምክንያቱም ስታቱ ያሳይሻል 20 ምናምን ጎል ነው ከክፍት ጨዋታ ያስቆጠረው። ነጥቡ ጎል ማስቆጠር ነው በጠቅላላው በየትኛውም መንገድ በተመቸሽ ስልት ጎል አስቆጠሪ። ግን የውይይት አጀንዳ መሆኑን ግን 100% እረዳለሁ ለምን ሰዎች ይህንን አስተያየት እንደሚሰጡ። በተለይ የዩናይትድ ጨዋታ ላይ በክፍት ጨዋታ 0.39 ኤክስጂን ያስመዘገቡ በኦፕን ፕሌይ። የሊቨርፑል ጨዋታ ላይ የመጀመሪያ አጋማሽ ከማብቃቱ በፊት 40ኛው ደቂቃ ላይ ሙከራ ካደረገ በኋላ ተጨማሪ ሰዓት ላይ ነው ጋብሪኤል ጄሱስ ሌላ ሙከራ ያደረገው። ለ45 ምናምን ደቂቃ አርሰናል ኦልሞስት ለ50 ደቂቃ ተጨማሪ ሙከራ አላደረገም። የኖቲንግሃም ፎረስት ጨዋታ ላይ ድሎች ነበሯቸው፣ ግን እንደው ለጊዜው ስታቱን በዘነጋው እንኳን በአይ ቴስት እየፈሰሰ አልነበረም የአርሰናል ማጥቃት። እንደ ልብ የጎል እድል እየፈጠሯል። ልክ ነው ሜሪኖ፣ ልክ ነው ዮኬሬስ፣ በተለይ አንድ ጊዜ ማርቲኔሊ። የጨዋታው ኮከብ ግብ ጠባቂው ማት ሴልስ ነው። ግብ ጠባቂው የጨዋታው ኮከብ ከሆነ ብዙ ሙከራ ተደርጓል ማለት ነው። ኦኬ አንድ ክርክር ነው። ግን በአይንሽ ስታዩ ግን እንደ ልብ የጎል እድል እየፈጠሩ እንዳልነበር ግልጽ ነው። ተገቢ ጥያቄ ነው። የቆመ ኳስ ላይ በቂ የጎል እድል እየፈጠራችሁ አይደለም የሚለውን በተመለከተ እና ግን እነዛን ጥያቄዎች በዚህ ጨዋታ አይመልሳቸውም። ካይራት አልማቲ 34ኛ ነው፣ አርሰናል 1ኛ ነው እና በብዙ መለኪያዎችም የሚራራቁ ቡድኖች ናቸው። ካይራት አልማቲ በዚህ ዓመት ከቻምፒየንስ ሊግ ስቶሪዎች መካከል 1ኛው ነበር ውድድሩ ሲጀመር። ያው ያለበትም ጂኦግራፊ ለየት ያለ ነው። ከለንደን ይልቅ ለኢንዶኔዥያ ጃካርታ ነው የሚቀርበው ካይራት የሚባለው ከተማ እና ካይራት አልማቲ ከቻይና ድንበር 300 ኪሎ ሜትር ርቀት ላይ ብቻ ያለ ነው። ለቻይና በጣም ቅርብ ነው። የቀድሞ የሶቪየት ህብረት ፌዴሬሽን አባላት ከሆኑት መካከል አንደኛዋ የካዛኪስታን ክለብ ነው እና በቻምፒየንስ ሊግ ታሪክ ረጅሙን ርቀት ሄዷል። በዚህ ውድድር ዘመን 7000 ኪሎ ሜትር ሄዷል። ከሊዝበን ወደ አልማቲ ያለው ርቀት 7000 ኪሎ ሜትር ነው። በአጠቃላይ ወደ ለንደን ይመጣሉ አይደለም ዛሬ እና የዓለምን በሙሉ መዞር የዓለምን ሰርከምፍረንስ መዞር ብትዞሪ ስንት ነው? 45000 ኪሎ ሜትር ነው አይደለም? 45000 ኪሎ ሜትር ነው ዘንድሮ የዞሩት ካይራት አልማቲ ተጫዋቾች። ሩቅ ናቸው በጣም። ከሴንትራል ኤዥያ ለምሳሌ ወደ ለንደን ምናምን ለመምጣት የ12 ሰዓት በረራ ይፈጃል። ወደ አርሰናል ለመጫወት ወደ 12 ሰዓት ምናምን በረራ ያደርጋሉ። በጣም ረጅም በረራ ነው የሚያደርጉት። ያው በተለይ ሀገራቸው ላይ ሲጫወቱ ስቴዲየሙም እንደ አዲስ አበባ ስቴዲየም ወይም እንደ ላፓዝ ምናምን ከፍተኛ አልቲቲዩድ ላይ ያለ አይደለም፣ ግን 850 ሜትር አልቲቲዩድ ያለው ነው። ስለዚህ ለየት ያለን ቡድን ነው የሚገጥሙት። በፉትሳል ጥሩ ናቸው። የሚገርምሽ ከአውሮፓ ምርጥ ቡድኖች መካከል አንደኛው ነው ካይራት አልማቲ በፉትሳል። በፉትቦል ግን እንደዛ አይደለም። እንደውም በዩኤፋ ራንኪንግ ዩኤፋ የክለቦች ራንኪንግ ያወጣል 315ኛ ስፍራ ላይ ነው ያለው። የአርሰናል ስብስብ 1.27 ቢሊዮን ዩሮ ያወጣል ብሎ ይተነብያል ትራንስፈር ማርኬት የዝውውር ጉዳይ ላይ ስፔሻላይዝ አድርግ ያለው የሚል ድረገጽ ነው። የካይራት አልማቲ የስኳድ ቫሊዩ ደግሞ 12.7 ነው። የአርሰናል 1.27 የካይራት አልማቲ 12.7 ርቀቱ የትየለሌ ነው።
ብዙ የውጭ ሀገራት ዜጎች አሏቸው፣ ብራዚላውያን፣ የተወሰኑ ፖርቱጋላውያን እና ግን ብዙ ካዛኪስታናውያን አሉበት። አንድ ወጣት ግብ ጠባቂም አላቸው። ግን አንድ ትልቅ ፖቴንሻል ያለውም ቼልሲ ያስፈረመውም ተጫዋች አላቸው፣ ዳስታን ሳትፓዬቭ የሚባል የወደፊቱ የካዛኪስታን እግር ኳስ ሱፐርስታር ይሆናል ተብሎ የሚጠበቅ አሁን ኦገስት ሲመጣ 18 ዓመት ስለሚሞላው የቼልሲን ስብስብ ይቀላቀላል ተብሎ የሚጠበቅ ግን በእኔ ግምት ወደ ስትራስቡርግ በውሰት የሚላክ ተጫዋች ይመስለኛል። እንዲህ አይነት ተጫዋችም አላቸው። አንድ የጋራ ታሪክ ያለው ለሁለቱም ቡድኖች የተጫወተም ተጫዋች አለ፣ አንድሬይ አርሻቪን ለአርሰናል ተጫውቷል እና ደግሞ ለተወሰነ ጊዜ በእግር ኳስ ተጫዋችነቱ የመጨረሻ አመታት ለካይራት አልማቲም ተጫውቷል እና የመጀመሪያ የካዛኪስታን ቡድን ነው። የሚገርም ነው። የስሎቬኒያን፣ የፊንላንድን፣ የስሎቫኪያን ቡድኖች ብዙ የማጣሪያ ጨዋታዎች ያደርግ ስለነበር እነዛን ሁሉ አሸንፈው መጨረሻ ላይ ግላስኮ ሴልቲክን ያሸነፈው። ሴልቲክን ከቻምፒየንስ ሊግ ውጭ ያደረገው ይኸው ቡድን ነው እና በጣም ትልቅ ጨዋታ ነው። የክለቡ ባለቤት ኃይለኛ ባለጠጋ ናቸው፣ ኦሊጋርክ ናቸው። ካይራት ቦርናባዬቭ ይባላሉ። ከኑር ሱልጣን ናዛርባዬቭ ጋር ባላቸው የቅርብ ጓደኝነት ይታወቁ ነበር። አንድ አሁን ይኑር አይኑር አላውቅም፣ ቲቪ ቫርዚሽ የሚባል ነበር ኳስም የምናይበት እና ቲቪ ቫርዚሽ የሆነ ጊዜ የኑር ሱልጣን ናዛርባዬቭን ያው የካዛኪስታን መሰለኝ እርግጠኛ አይደለሁም፣ ግን የካዛኪስታን ቻናል መሰለኝ የካዛኪስታን ሊግ ይታይ ነበር። ካይራት አልማቲ የሚባል ሰው መጀመሪያ እኔ ያየሁት እዛ ላይ ነው። ግን ደግሞ ኑር ሱልጣን ናዛርባዬቭ የስፖርት ቻናል ቢሆንም በቤተ መንግስታቸው የሆነ ስነ ስርዓት ካለ ሁሌ የእሳቸው ስነ ስርዓት ይተላለፋል፣ ኳስ ጨዋታ ተቋርጦ ማለት ነው። ያኔ ነው ቫርዚሽ እንደማያዋጣ ምናምን የገባኝ እና ከሰውየው ጋር በጣም የቅርብ ጓደኛ ናቸው። እንዲያውም የእሳቸው ልጅ የፕሬዚደንቱ ልጅ ነው ያገባው እና ፓወርፉል ሰው ናቸው። እኚህ የክለቡን ታሪክ የቀየሩት ሰው በቅርብ ጊዜም 4 ጊዜ የሀገሪቱ የሊግ ሻምፒዮን የሆነ ነው። በተለይ ሰውየውን በተመለከተ ትንሽ ነገር ማንሳት ፈልጌ ታስረው ያውቃሉ እኚህ ሰው ኑር ሱልጣን ናዛርባዬቭ የሚባሉት የሀገሪቱ ፕሬዚደንት ከስልጣን በወረዱ ጊዜ ያው የሆነ ጊዜ የ2022ቱን ምንድን ነው የዊንተር ኦሊምፒክ እኛ ጋር የክረምት ኦሊምፒክ ያው መደበኛ ኦሊምፒክ ነው። የዊንተር ኦሊምፒክ እነሱ ጋር ክረምት በሚሆንበት ጊዜ የሚደረግ ነው። ስለዚህ በእነሱ የክረምት ኦሊምፒክ የዊንተር ኦሊምፒክ ይባላል። የ2022ቱን የዊንተር ኦሊምፒክ ለማስተናገድ ጥረት አድርጋ ነበር። ያኔ ነው ሰዎች አልማቲ የምትባለዋን ከተማ ያወቋት። ከዛ ቡድናቸው ሳይጠበቅ ሴልቲክን ከውድድር ውጭ ያደረገ፣ ሁለቱም ጨዋታዎች 0-0 ነበር ያለቁት። ከዛ በመለያ ምት ሴልቲክን አሸነፉና ከውድድር ውጭ ያደረጉት እና እኚህን ሰው ካይራት ቦርናባዬቭ የሚባሉት የክለቡ ፕሬዚደንትና አብላጫ ባለድርሻ ማጆሪቲ ሼር ሆልደር የሚባሉት ሰው 2012 ላይ በቃ ሊጠፋ የነበረን ክለብ ነው የተረከቡት። አሁን ከአርሰናል ጋር ከሪያል ማድሪድ ጋር በዚህ ዓመት ሲጫወት አየ ነው። ኦፍኮርስ ውጤታቸው ጥሩ አይደለም። አንድ ጨዋታ ላይ ብቻ ከፓፎስ ጋር ሊያውም ፓፎስ በ10 ተጫዋች እየተጫወተ በነበረበት ጊዜ ነው እዛ ጨዋታ ላይ ነጥብ የወሰዱት። ድሮ የእኛ ሀገር የምድር ባቡር የሚባል ቡድን ነበር አይደለም? ካይራት አልማቲ የምድር ባቡር ቡድን የነበረው በኋላ ነው ስሙ የተቀየረው። እሳቸው ዳይሬክተር ነበሩ። ጋዝ ሮዝ ጋዝ የሚባል አንድ ተቋም ውስጥ ዳይሬክተር ነበሩ። የሩሲያ ካዛኪስታን የጋዝ ካምፓኒ ነው እና ገንዘባቸውን ሚሊዮኖችን ያፈሰሱት እና በካዛኪስታን እግር ኳስ ውስጥ ለምሳሌ 3000 ልጆች የሚያሰለጥን 13 አካዳሚዎች አሉ ይሄ ክለብ እና በየአመቱ ለዋና ቡድን መጫወት የሚችሉ 25 ተጫዋቾችን ያፈልቃል። ከነዚህ 3000 ልጆችን ከሚያሰለጥንበት 13 አካዳሚ ውስጥ 160 ከካይራት አካዳሚ የወጡ አሉሚና ተማሪዎች ምሩቃን በካዛኪስታን ሊጋውን ይጫወታሉ እና በጣም ከፍተኛ ትኩረት በወጣት እግር ኳስ ላይ በግራስሩት ምንለው በተለምዶ እዛ ፉትቦል ላይ ብዙ የሰራ ብዙ ገንዘብ ኢንቨስት ያደረገ ነው እና በኋላ እኚህ ሰው ታስረው ነበር። ያው ሀብታሞች ሲቀናጡም ገደብ የላቸውም እና የሆነ ጊዜ የልጄ ሰርግ ነው ብለው ማንን አስመጥተው መሰለሽ ያዘፈ ካኒዬ ዌስት የሚባል ዘፋኝ አስመጥተው የልጃቸው ሰርግ ላይ ዘፍኖ ነበር። በኋላ ያው የኑር ሱልጣን ናዛርባዬቭ ልጅ ነበር ያገባው። ወደ ቢሊዮነር አይደሉም ግን በጣም ሀብታም ናቸው። በኋላ ካሲም ጆርማት ቶካዬቭ የሚባሉ ሰው ፕሬዚደንት ሆነው ሲመረጡ እኚህ ሰው ከናዛርባዬቭ ጋር በነበራቸው ግንኙነት ምክንያት እስር ቤት የሆነ ጊዜ የጋዝ ስምምነትን ኢምቤዝል አድርጋል ከሀገሪቱ መሪ ጋር ባለ ግንኙነት በጉቦ ቅሌት ውስጥ ተገኝተሃል በሚል ሰውየው ለ8 አመት ታስረው ነበር። በኋላ ተደራደሩና በቃ እኔ $150 ሚሊዮን ሰጣለሁ ምናምን ብለው ተለቀቁ። ጥፋተኛ ነው የተባሉት $20 ሚሊዮን
ከስር ለመውጣት ነው። አሁን በጣም በጥሩ ሁኔታ ላይ ያሉ ናቸው። የካዛኪስታን የፓራሊምፒክ ኮሚቴን ፕሬዚደንት ናቸው። ዛሬ እንግዲህ ይሄ ቡድን ከአርሰናል ጋር ጨዋታ ያደርጋል ማለት ነው እና ሁለት ኤክስትሪም ውስጥ ያሉ ቡድኖች ናቸው፣ ክለቦች ናቸው። አርሰናል የምድቡ መሪ ነው፣ የፕሪሚየር ሊግ መሪ ነው። ያኛው መጨረሻ ላይ ነው ያለው። ግን ቅድም እንዳነሳሁት በፋይናንስም በታሪካቸውም አርሰናል ወደ 50 ዋንጫ ወስዷል በታሪኩ። ያኛው ለነገሩ ለሀገሩ ሊግ የሚያንስ አይደለም፣ ግን 19 ዋንጫ ወስዷል። በቻምፒየንስ ሊግ 8ኛ ጨዋታቸውን ነው የሚያደርጉት። አርሰናል ካሸነፈ 8ኛ ተከታታይ ድሉ ነው የሚሆነው በቻምፒየንስ ሊግ እና በአዲሱ ፎርማት የመጀመሪያው ቡድን ሊሆን ይችላል እና የታሪክ ርቀታቸው በጣም ከፍተኛ ነው። ስለዚህ ዛሬ ከአልማቲ ጋር ነው ጨዋታውን የሚያደርገው። ካይራት አልማቲ በቻምፒየንስ ሊግ በዚህ ውድድር ዘመን ብዙ ጎል የተቆጠረበት ቡድን ነው፣ 19 ጎል። ብዙ የኤክስፔክትድ ጎልስ አጌንስት የተመዘገበበት ነው፣ 19.6። ብዙ ኢላማውን የጠበቀ የጎል ሙከራ የተደረገበት ቡድን ነው፣ 58። ስለዚህ ምሳሌ ትክክል እድል የለውም ካይራት አልማቲ። ዛሬ ግን ይዳዝማ ተራ አይደለም። ዛሬ ይህንን ጨዋታ መጫወታቸው ብቻውን ስኬት ይመስለኛል። ዛሬ ምሽት ከሚደረጉ ጨዋታዎች መካከል አንዱ ነው። ያው አርሰናል አንደኛ ደረጃ ይዞ ማጠናቀቁን ኦልሞስት ያረጋግጠ ይመስላል አይደለ? በሰፊ ግን መሸነፍ የሚያለበት ነው የሚሆነው። ብርሃን ባንክ ዘመናዊ ቀልጣፋና ምቹ አገልግሎቱን በተሻለ ቅርበት ለውድ ደንበኞቹ ማቅረቡን በመቀጠል የሞባይል ባንኪንግ አገልግሎት ተጠቃሚ እንድትሆኑ በአክብሮት ይጋብዛል። በዚህ አገልግሎትም ደንበኞች የሞባይል ስልካቸውን ብቻ በመጠቀም የሂሳብ እንቅስቃሴያቸውን ማወቅ፣ አጭር የሂሳብ መግለጫ መጠየቅ፣ የቼክ ደብተር ማዘዝ፣ የቼክ ክፍያ መረጃ መከታተል፣ የውጭ ምንዛሬ ተመን ማወቅ፣ ከአንዱ ሂሳብ ወደ ሌላ ሂሳብ ገንዘብ ማስተላለፍ፣ ቋሚ ክፍያ ትዕዛዝ መስጠት፣ የብድር ክፍያዎችን መፈጸም ይችላሉ። በዚህ አጋጣሚም የብርሃን ካርዶን በመጠቀም በሽያጭ ማዕከል ማሽን ፖስ ለግብይቶ ክፍያውን መፈጸም እንደሚችሉ ብርሃን ሲያበስራችሁ በታላቅ ደስታ ነው። በጊዜና በቦታ ያልተገደበ ምቾትና ዘመናዊነትን ያነገበ አገልግሎት ተጠቃሚ ስናደርገው ደስ ይለናል። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን።